ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ይድረስ ብለናል። ዋጋቸው ውድ የሆነ ሰላም፣ ፍቅር፣ ጤና አብዝተን ለእናንተ ውድ አድማጮቻችን እንዲሁ ተመኝተንላችኋል። አብራችሁን ስትቆዩ በመረጃ ሰዓታችን የአገር ቤት ጉዳይ ይዘናል። አህጉራችን አፍሪካም ላይ ጥቂት ደቂቃዎችን ቆይታ የምናደርግ ይሆናል። በአውሮፓ ታላላቅ ክለቦች ዕለታዊ መረጃዎቻችን ዛሬም እንደተጠበቁ ናቸው። በአውሮፓ ትልቆቹ ክለቦች በባርሴሎና ቤት ሰፊ መረጃዎችን እናነሳለን። በተለይም ከኮንትራት ማራዘም ጋር በተያያዘ ተጨማሪ መረጃ እንነግራችኋለን። ሪያል ማድሪድ ያለ ኮከቦቹ ጨዋታን እንደሚያደርግ ተረጋግጧል። የቀድሞ ኮከባቸው ሃዛርድም እባካችሁ ይህን ተጫዋች አስፈርሙት እያለ ይገኛል። በመረጃ ሰዓታችን በታላላቆቹ የአውሮፓ ክለቦች ታላላቆቹን ሊጎች እንዲሁ መረጃ ለእናንተ ውድ አድማጮቻችን እናደርሳለን። በርካታ ጥንቅሮችን ይዘናል። አብራችሁን ቆዩ። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ከዙር ጋር የተያዙ መረጃዎችን እናነሳለን። በታላላቆቹ የፕሪሚየር ሊግ ክለቦች ከቶትናም ሆትስፐርስ ጋር በተያዘ መረጃዎችን ይዘናል፣ ትከታተሉታላችሁ። በማንቸስተር ሲቲ በኩል የአሰልጣኝ ፔፕ ጋርዲዮላ ጋዜጣዊ መግለጫን ስንጠብቀው ነበር። በርካታ ነጥቦችን አንስቷል። እሳቸው ለአርኔ ስሎት ሁላ በቀጥታ ስም ባይጠሩም እሳቸውን ባማከለ መልኩ ለአንድ ጉዳይ ምላሽ የሰጡበት ነበረ። የእሳቸውን ጋዜጣዊ መግለጫ ሙሉን ይዘነው መተናል። ለውድ አድማጮቻችን በተለይም ለሲቲ ደጋፊዎች እናጋራለን። አብራችሁን ቆዩ። ቼልሲ ወልቭስን ሲገጥም ብዙ አይቸገርም፣ እንነግራችኋለን። በጨዋታው ተጨማሪ መረጃዎችን ይዘናል። የቡድን ዜና እናነሳለን። አማካዩን ኤንዞ ፈርናንዴዝ እና ጓደኛዬ ነው ያዳነኝ ያለው ማርክ ኩኮሪያ በጣም አዝናኝ ነበረ። ለመሆኑ ከምንድን ነው ያዳነው? እንዴት ነው ያዳነው? የትኛውስ ጨዋታ ላይ ነው ያዳነው? በሜዳ ላይ ነው? ከሜዳ ውጭ ትንሽ ፈገግ የምታደርገዋንም የማርክ ኩኮሪያን ጉዳይ እናነሳለን። ቼልሲያን እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። በሊቨርፑል በኩል የአርኔ ስሎትን ምላሽ እጃችን ላይ ደርሷል። በተለይም ከታክቲክ ጋር በተያዘ እሳቸው እንዴት እንዳሳለፉ ሳምንቱን ይናገራሉ። የቡድኑን ቁልፍ ተጫዋቾች ከግብ ጠባቂው እስከ አጥቂው እናነሳለን። ቨርጅል ቫንዳይክም የሚለን ነገር አለ። ተጨማሪ መረጃዎችን ይዘናል ለሊቨርፑል ደጋፊዎች። በአርሰናል የመረጃ ሰዓታችን ቃል የገባንላችሁ የሚኬል አርቴታ ጋዜጣዊ መግለጫ አንድ ነገር ከተገኘበት እንነግራችኋለን ብለን ነበር። ብዙ ነገር አግኝተንበታል። የዛሬው ጋዜጣዊ መግለጫቸው በአንጻራዊነት በቂ ምላሾች የሰጡበት ነበር ማለት ይቻላል። እሳቸውም ከግብ ጠባቂያቸው ዳቪድ ሪያ እስከ አጥቂያቸው ከሃቨርዝ ምላሽ ሰጥቷል ለጋዜጠኞች። በዋንጫ ፉክክሩ ላይ ቀጣይ ስለሚጠበቃቸው የካራቦ ካፕ የፍጻሜ ጨዋታ አልቀራቸውም። ስለ ተጋጣሚያቸው ሰንደርላንድም ያሉት ነገር አለ። እሳቸውም ሲቲና እንዲሁም አርሰናልን ከዋንጫ ተፎካካሪነት ባለፈ መንገድ እንዲያነጻጽሩ አንድ አደገኛ ጥያቄ ተጠይቀው እሳቸው ያለፉበትን መንገድ እንነግራችኋለን። አርሰናል በጨዋታው ለሪካርድ ይጫወታል። ከዛ ውጪ በአርሰናል በኩል ሰፊ የቡድን ዜና ይዘናል። አብራችሁን ቆዩ። በማንቸስተር ዩናይትድ የመረጃ ሰዓታችን ጎረቤቶቹ ሲቲዎች ከዩናይትድ ጎንነን እያሉ ነው። ለመሆኑ ሁለቱን ባላንጣ አንድ ላይ ምን አቆማቸው? ሲቲዎችስ እንዴት ከዩናይትድ ጎን ቆመናል ላሉ እንነግራችኋለን። በማንቸስተር ዩናይትድ ማይክል ካሪክ ውድቅ ያደረጉትን ዝውውር እናነሳለን። ምክንያት አላቸው እሳቸውም ውድቅ ሲያደርጉት። አንድ ሪካርድ በዩናይትድ ሊሻሻል ከጻፍ ደርሷል። ውድ ቤተሰቦቻችን ያውም ከ14 ዓመት ገደማ አካባቢ በኋላ ነው ይህ ሪካርድ የሚሻሻለው። ብሩኖ ሚጌል ፈርናንዴዝ፣ ሉክ ሾን፣ ሴል ላመንስን እናነሳለን። ከዛ ውጭ ማይከል ካሪክ እድል የሰጡትን አንድ ተጫዋች የተመለከተ ልዩ ጥንቅር ይዘናል። የዩናይትድም ደጋፊዎች እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ ብለናል። ቃል ስፖርት ዩቲዩብ ቻናል በብቸኝነት በዩቲዩብ ገጽ ብቻ ከ85,000 በላይ ሰብስክራይበር ባለው ገጻችን ላይ እንገኛለን። በዛው ተከታተሉን። ሰብስክራይብ ካላረጋችሁ ሰብስክራይብ አድርጉን። ለሀሳብ አስተያየታችሁ ሁሌም አመስጋኝ ነን። ዛሬም አጋሩን። ስፖርታዊ ጥንቅሩን መረጃዎች እያጋሯችሁ ማለት ነው። እኔ አብሬያችሁ የምቆየው ቃል ነኝ። መልካም ቆይታ ብለናል። አርባ ምንጭ ከተማ ከድሬዳዋ ከተማ ዛሬ በኢትዮጵያ ፕሪሚየር ሊግ የመጨረሻ ሁለት ጨዋታ አንደኛው ነበረ። ጨዋታው 1-1 ተጠናቀቀ። ታምራት ኢያሱ 32ኛው ደቂቃ ላይ ለአርባ ምንጭ ከተማ እንደዚሁም ድሬዳዋ ከተማ ናቸው ያደረገች ግብ አቤል ነጋሽ 38ኛው ደቂቃ አስቆጥሮ ሁለቱ ክለቦች አንዳንድ ነጥብን መጋራት ችለዋል። ሌላኛው መርሃ ግብር የአዲስ አበባው ተወካይ ኢትዮጵያ ቡና ወላይታ ዲቻን 1-0 በሆነ ውጤት ድል አድርጓል። የኢትዮጵያ ቡና የማሸነፊያ ግብ 14ኛው ደቂቃ ላይ የወላይታ ዲቻው ተጫዋች ቢኒያም ገነቱ በራሱ መረብ ላይ ያስቆጠረላቸው
ጨዋታው በዛው ተጠናቀቀ። ኢትዮጵያ ቡና በጣም ወሳኝ የተባለ ድል ነው ማሳካት የቻለው። እንደ አጠቃላይ በአዲስ አበባ ስቴዲየም የነበሩ የ19ኛ ሳምንት መርሃ ግብር ሸገር ከተማ ከምድረገነት ሽረ 0-0፣ ሀዲያ ሆሳዕና ከመቻል 1-1፣ ኢትዮጵያ መድን ከፋሲል ከነማ 0-0፣ ቅዱስ ጊዮርጊስ ከወልዋሎ ዓዲግራት ዩኒቨርሲቲ 1-1፣ አርባ ምንጭ ከተማ ከድሬዳዋ ከተማ 1-1 አጠናቀው የአዲስ አበባ ስቴዲየም ጨዋታዎች አምስቱም ባቻ ውጤት ተጠናቋል። ትንሽ ፈገግ የሚያስብል ይመስላል። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ከነበሩ ጨዋታዎች ውስጥ ሁለት ጨዋታ ብቻ ነው በአቻ ውጤት የተጠናቀቀው። ሌሎቹ በመሸናነፍ ተጠናቀዋል። የደረጃ ሰንጠረዡን ከ19ኛ ሳምንት በኋላ ሲዳማ ቡና በ35 ነጥብ ይመራል። ሐዋሳ ከተማ በ35 በግብ ክፍያ ተበልጦ ይከተላል። ነገሌ አርሲ በ35 በግብ ክፍያ ተበልጦ ሶስተኛ። ፋሲል ከነማ በጣም ትልቅ ዕድል አመልጦታል። ለማንኛውም 33 ነጥብ ይዞ በአራተኛ ይገኛል። ቀሪ አንድ ጨዋታ አለው። ካሸነፈ ወደ አንደኝነት መምጣት ይችላል። መቻል 5ኛ፣ አዳማ 6ኛ፣ ኢትዮ ኤሌክትሪክ 7ኛ፣ ቅዱስ ጊዮርጊስ 8ኛ፣ ባህር ዳር ከተማ 9ኛ፣ ድሬዳዋ ከተማ 10ኛ፣ ሽረ ምድረገነት 11፣ ኢትዮጵያ ቡና 12፣ ኢትዮጵያ ንግድ ባንክ 13፣ ሸገር ከተማ 14፣ ሀዲያ ሆሳዕና 15፣ ኢትዮጵያ መድን 16፣ መቀለ ሰባ እንደርታ 17ኛ፣ ወልዋሎ ዓዲግራት ዩኒቨርሲቲ 18፣ ወላይታ ዲቻ 9ና አርባ ምንጭ ከተማ 20ኛ ደረጃ ላይ ተቀምጠዋል። የኢትዮጵያ ፕሪሚየር ሊግ የ19ኛ ሳምንት መርሃ ግብር ሲጠናቀቅ ከፍተኛ ግብ አስቆጣሪ መሪዎቹ ላይ ለውጥ የለም። አሁንም 8 ግብ ነው ያላቸው። አቤል ያለው ከቅዱስ ጊዮርጊስ፣ አዲስ ግደይ ከኢትዮጵያ ንግድ ባንክ ነው። ይልቁንስ እንደ ታምራት እያሱ ያለ ተጫዋች 7 ግቦች ላይ ደርሷል። ከአርባ ምንጭ ከተማ ጌታነህ ከበደ፣ ከሐዋሳ ከተማ መሐመድ አበራ ከመቻልና አቡበከር አዳሙ ከኢትዮጵያ ቡና በ6 ግቦች እንዲሁ ከፍተኛ ግብ አስቆጣሪነቱን እየመሩ ይገኛሉ። የከፍተኛ ግብ አስቆጣሪዎቹ ቁጥርና የጨዋታው ብዛት ግን የሚመጣጠን አይመስልም። በእርግጥ የኢትዮጵያ ፕሪሚየር ሊግ በርካታ አቻዎች፣ በርካታ 0-0ዎች፣ ድል አልባም ግብ አልባም ጨዋታ የበዛበት ነው። ለአብነት ያክል በዚህ ሳምንት ከነበሩ ጨዋታዎች ውስጥ 3ቱ ጨዋታ 0-0 ነው የተጠናቀቁት። ከዛ በዘለለ 3 ጨዋታ 1-1 ነው የተጠናቀቁት። 2 ጨዋታ 1-0 ነው የተጠናቀቁትና ብዙም ግብ የሌለው የኢትዮጵያ ፕሪሚየር ሊግ 19ኛ ሳምንት ነበር የተመለከት ነው። በአፍሪካ መረጃችን ሞሮኮ እንሂድ ውድ ቤተሰቦቻችን። ሞሮኮ የአፍሪካ ዋንጫ አዘጋጅ ሀገር በፍጻሜ ተፋላሚ በሴኔጋል የተረታችም። ዋሊድ ራጉዊ የብሔራዊ ቡድኑ አሰልጣኝ እንደሆኑ ይታወቃል። ታዲያ እሳቸው ዛሬ ለሞሮኮ እግር ኳስ ፌዴሬሽን ከአሰልጣኝነት ስራቸው ለመልቀቅ ጥያቄ አቅርበው እንደነበረ ግን ይሄን መረጃ ለእናንተ ውድ አድማጮቻችን አሰናርተን እንደጨረስን ደግሞ ባልደረቦቻችን ጥያቄያቸው ተቀባይነት አላገኘም የሚል መረጃን አጋርተውናል። ለማንኛውም ጉዳዩን እየተከታተልነው እንገኛለን። እሳቸው በቀጣይ የብሔራዊ ቡድን አሰልጣኝ ሆነው የማይቀጥሉ ከሆነ አንድ መረጃ ነግረናችሁ ነበረ። አንድሬ ኢኔሽታ የቀድሞ የባርሴሎና ተጫዋች በብሔራዊ ቡድኑ ሊሰየም ይችላል የሚሉ መረጃዎች ሲወጡ ነበረ። ከሞሮኮ እግር ኳስ ፌዴሬሽን አካባቢ የመጡ መረጃ ምንጮች ሲጠቁሙ ማለት ነው። ለማንኛውም የሳቸውም ጥያቄ ግን ተቀባይነት አላገኘ የሚል መረጃን አግኝተናል። በድጋሚ ጉዳዩን አጣርተን በቃል ስፖርት ዩቲዩብ ቻናላችን ብቻ እናጋራችኋለን። አውሮፓ ደርሰናል። ስፔን ባርሴሎና የፌርሚን ሎፔዝን ኮንትራት እስከ 2031 እንዳራዘመ ይታወቃል። ታዲያ ውል ማፍረሻውን ይፋ አድርገዋል። 500 ሚሊዮን ዩሮ የውል ማፍረሻው ሆኗል። የፌርሚን ሎፔዝ በቼልሲ ይፈለግ ነበረ። ያው እስከ 2031 ኮንትራት አለው። ስለዚህ ቢያንስ በሚቀጥሉት 2 ዓመታት በተረጋገጠ ሁኔታ በባርሴሎና ይቆያል ማለት ይቻላል። ከውል ማፍረሻው በጣም የተጋነነ መሆን አንጻር በቼልሲ ቢፈለግም ኮንትራቱን ማደስን መርጦ በዛው ቆይተዋል። ኋላ ፖርታም አንደኛው ቀዳቸው ተጫዋች ማስፈረም በጣም ይቸገራል በቀጣይ ቡድናቸውና ከውጪና ገቢው ጋር በተያያዘ እንደዚህ አይነት ከዋክብቶቻቸውን ኮንትራት እያራዘሙ ማቆየትን እንደ ትልቅ እቅድ ይዘውታል። ምናልባት ቀጣይ ልባቸው ለሮቤርት ሌዋንዶስኪ ደሞዝ ለሚቀንሰው ስራርቶ ያቆይታሉ የሚለው ይጠበቃል። የፌርሚን ሎፔዝ ውል ግን ተጠናቋል። እስከ 2031 500 ሚሊዮን ዩሮ የውል ማፍረሻው። ጆዋ ካንሴሎ የአሁኑ የባርሴሎና ተጫዋች ሆኗል። በነገራችን ላይ ለሁለተኛም ጊዜ ሲጫወት ብቻ አይደለም፣ ለሁለቱም ጊዜ በውሰት ነው የመጣው። አንዴ ከሲቲ አንዴ ከአል ሂላል ማለት ነው። ለባርሴሎና እየተጫወተ ይገኛል። ዛሬ ከባርሴሎና ቲቪ ጋር ቆይታ ነበረው። በተቃራኒ ከገጠምኳቸው ተጫዋቾች ኬሊያን ምባፔ ያውቀዋለሁ፣ በጣም ምርጥ ተጫዋች ነው ብሏል። በላሊጋ በተቃራኒ ይፋለማሉ። ግን ምርጡን ኔይማር በነበረ ሰዓት በተለይ በባርሴሎና የነበረው ኔይማር፣ ይሄ ምርጥ ብቃቱ ላይ የነበረው ኔይማር በእግር ኳሱ ለመቆጣጠር በጣም አስቸጋሪው ነበር ብሏል። ምናልባት እግር ኳስ
የራሱ የሆኑ መገለጫዎች ሊኖሩት ይችላሉ። ለአብነት ያክል አንዳንዶች እግር ኳስ ሜዳ ላይ መዝናኛ ነው ይላሉ፣ ቀሪዎች በየትኛውም አይነት መንገድ ውጤት ይዞ መውጣት ነው ለሚሉም አሉ። በእግር ኳስ ግን ምናልባት ብራዚሎች በማዝናናት ደረጃ ከነ ሮናልዲኒዮ ጎቾ ጀምሮ ማንሳት እንችላለን። ኔይማርም በብዙ ስኪል የተሞላ ተጫዋች ነው። ሜዳ ላይ ለመዝናናት በጣም ምቹ ሰው ነው። እናም በጣም አስቸጋሪ ነው ብሏል ለመቆጣጠር። እናንተ በእግር ኳስ በጣም የሚያዝናናችሁ ወይም ድሪብል ሲያደርጉ በጣም የሚያዝናኑና በተከላካዮች በጣም የሚቸገሩ ተከላካዮች እነሱን ሲይዙ የትኞቹ ተጫዋች ትጠቅሳላችሁ? ጆዋ ካንሴሎ፣ ኬሊያን ምባፔ ምርጥ ቢሆንም ኔይማር ምርጥ በነበረበት ሰዓት በጣም አስቸጋሪው ነው ብሏል። በስፔን ዛሬ ሲጠበቅ የነበረው የዕጣ ማውጣት ስነስርዓት ተካሂዷል። በተለይም 4 ክለቦች በስፔን የኮፓ ዴላሬ ግማሽ ፍጻሜ መድረሳቸውን ነግረናችሁ ነበረ። አትሌቲኮ ቤልባኦ፣ ባርሴሎና፣ ሪያል ሶሴዳድ እና አትሌቲኮ ማድሪድ የዕጣ ማውጣት ስነስርዓቱ ተካሂዷል። በዚህም መሰረት በግማሽ ፍጻሜ ለዋንጫ የሚጠበቁ ቡድኖች ተገናኝተዋል። አትሌቲኮ ማድሪድ ከባርሴሎና ይጫወታሉ። የአትሌቲኮ ማድሪድ እና የባርሴሎና አሸናፊ ከአትሌቲኮ ቢልባኦ እና ከሪያል ሶሴዳድ አሸናፊ ጋር በፍጻሜ ይፋለማሉ ማለት ነው። ኃያሉ ሪያል ማድሪድ በጊዜ ያውም በታችኛው ዲቪዚዮን ባለው አለባሴት የተሸንፎ ከውድድሩ እንደተሰናበተ ይታወቃል። ቀጣይ መርሃ ግብሮቹ አትሌቲኮ ማድሪድ ከባርሴሎና፣ አትሌቲኮ ቢልባኦ ከሪያል ሶሴዳድ። ውድ ቤተሰቦቻችን ማድሪድ ደርሰናል። ማድሪድ በዚህ ሳምንት ከቫሌንሺያ ጋር ጨዋታ ያደርጋል። ታዲያ ይሄ ጨዋታ ላይ ጁድ ቤሊንግሃም በጉዳት ቪኒሺየስ ጁኒየር በቅጣት እንደማይገኙ ሲረጋገጥ ዛሬ በነበረ የቡድኑ መደበኛ ልምምድ ላይም ሮድሪጎ ጎኤሽን አልተመለከትንም። ተጫዋቹ ምቾት እየተሰማው አይደለም ተብሏል። የጨዋታ ጫናም አለበት ተብሏል። ተጫዋቹ በነገራችን ላይ በቫሌንሺያ ጨዋታ ሊጫወት የሚችልበት ግን እድል አለ እየተባለ ነው፣ ልምምድን ባያከናውን። እንደሚታወቀው ይህ ተጫዋች በቀጣይ በአውሮፓ ሻምፒዮንስ ሊግ ቤኔፊካን በሚገጥመው የሪያል ማድሪድ ስብስብ ውስጥ በቅጣት ምክንያት እንደማይሳተፍ ይታወቃል። ከዚህ ጋር በተያያዘ አንድ ተጨማሪ መረጃ እናንሳ። ሪያል ማድሪድ ቤት ኤዲን ሃዛርድ የቀድሞ የሪያል ማድሪድ ተጫዋች የቼልሲ ግን ኮከብ በማድሪድ ያው ከተጫወተው ጨዋታ ይልቅ ማድሪድ የበላው ዋንጫ ይበልጣል በሱ ዘመን። ኬነን ያልዲዝ ቱርካዊው የዩቬንቱስ ተጫዋች ያለምንም ጥርጥር ለማድሪድ የሚሆን ተጫዋች ነው። ማድሪድ ቀጣይ ክረምት ሊያስፈርመው ይገባል እያለም ይገኛል። በአውሮፓ መረጃችን ፈረንሳይ ደርሰናል። ውድ ቤተሰቦቻችን በፍራንስ ሊግ የዘንድሮ ማርሴይ ቡድን ውስጥ 2 ተጫዋቾችን እናንሳ። አንጋፋው ፒየር-ኤመሪክ ኦባሜያንግና ወጣቱ ሜሰን ግሪንውድ። የሁለቱ ጥምረት ዘንድሮ ፍጹም የተለየ ነው። ውድ ቤተሰቦቻችን በፍራንስ ሊግ ብቻ ሌሎችን ውድድሮች ሳያጠቃለለ ማለት ነው በ28 የግብ አስተዋጽኦ ሁለቱም ከፍተኛ የግብ አስተዋጽኦ አላቸው። ጥምረታቸው ፍጹም አስደናቂ የሚባል ነው። በማርሴይም በኩል ዘንድሮ በፍራንስ ሊጋ በተለይም በጥሩ ፎርም ላይ ይገኛሉ። ምናልባት በዘንድሮ የውድድር ዓመት መጨረሻ ላይ እንደ ሜሰን ግሪንውድ ያለ ኮከባቸው ግን ለገበያ ሊቀርብ ይችላል የሚሉ መረጃዎች በስፋት እየወጡ እንደሆነ ይታወቃል። ምናልባት ከተሸጠ ደግሞ የቀድሞ ክለቡ ማንቸስተር ዩናይትድም የትርፍ ተጋሪ እንደሚሆን ይታወቃል። በጀርመን ቡንደስሊጋ ኮሎኝ ለታዳጊ ቡድናቸው ዋናውን ስቴዲየም መልቀቃቸው ከሰሞኑ በጣም አነጋጋሪ ጉዳይ ሆኗል። ኮሎኝ ከኢንተር ሚላን ከ19 ዓመት በታች ለነበረ ጨዋታ ነው ስቴዲየሙን የለቀቀው ዋናው ቡድን። ለዚህም ጨዋታ 50 ሺህ ታዳሚዎች ተገኝተው ነበረ። ከዚህም አልፎ በአውሮፓ ሻምፒዮንስ ሊግ የታዳጊዎች ታሪክ እንደዚህ አይነት ታዳሚ የተገኘበት የመጀመሪያው ጨዋታ ሆኗል። 50 ሺህ በላይ ታዳሚዎች ተገኝተው ነበረ በጨዋታው ላይ። በጣም አነጋጋሪ ነበር። ኮሎኞች ያደረጉት ይህንን ታዳጊዎቻቸውን ለማበረታታት ነበር። በርካታ ትልቅ ክለቦች ግን ከዚህ የዩስ ሻምፒዮንስ ሊግ እየተሰናበቱ ነው። ከ16ቱ ሲቲ፣ ባርሴሎና፣ አያክስ፣ ቶትናም፣ ሊቨርፑል፣ ቦሩሲያ ዶርትመንድ ከ16ቱ በታዳጊዎች በጊዜ ተሰናብተዋል። በዋናው ቡድን ሀያላን እንደሆኑ ይታወቃል። ቃል ስፖርት ዩቲዩብ ቻናል በብቸኝነት በዩቲዩብ ገጽ ብቻ እንገኛለን። ከ85 ሺህ በላይ ሰብስክራይበር ባለው በዩቲዩብ ገጻችን ቤተሰብ ካልሆናችሁ ሰብስክራይብ አድርጉን። መረጃዎቻችን እየተከታተላችሁ እስከዚህ ሰዓት ካላችሁም ላይክ ማድረግ እንዳይረሳ ብለናል። ከፕሪሚየር ሊግ የመረጃ ሰዓታችን ጋር መልካም ቆይታ። በርንማውዝ በአለፈው ክረምት ጀምሮ እስከ ጥር ድረስ በርካታ ተጫዋቾችን ሸጦ በርካታ ገቢ ያገኘ ክለብ እንደሆነ ይታወቃል። በርንማውዝ የፕሪሚየር ሊግ ዋንጫ ከማንሳት ይልቅ
ተጫዋች ሸጦ ሀብታም መሆን በጣም የቀለለው ክለብ ሆኗል። በርንማውዝ 100 ሚሊዮን ዩሮ በቀጣይም ተጫዋቻቸው ላይ ለጥፈዋል ተብሏል። ይህ ተጫዋች ደግሞ የ19 ዓመቱ ሳንቶስ ነው። በበርንማውዝ ታሪክም ውድ ተጫዋች ተብሏል። በቀድሞ ክለቡ ቫስኮ ዳጋማ እያለ 20 ጎሎችን አስቆጥሮ ነበረ የበርንማውዝን ቀልብ የሳበው። ታዲያ ተጫዋቹ የውል ማፍረሻው 100 ሚሊዮን ዩሮ ደርሷል። በርንማውዞች ቀጣይም ዓመት እናተርፋለን ያሉ ይመስላል። ከባለፈው ክረምት ጀምሮ እነ ዲያን ሁይሰን፣ ሜሎሽ ኬርኬዝን፣ እነ አርዜባላን ጨምሮ በርካቶችን ሸጠዋል። በጥር ደግሞ አንቶኒዮ ሴሜኔን ሸጠዋል። አሁን ደግሞ ሳንቶስን በ100 ሚሊዮን ዩሮ ለቀጣይ ክረምት ጨረታ አቅርበውታል። ሚኪ ቫን ደቪን፣ ሮሜሮ፣ ኬቨን ዳንዞ፣ ጃደን ስፒንስ እነዚህ የቶትናም ተከላካዮች ማንቸስተር ዩናይትድን በሚገጥመው የስፐርስ ቡድን ውስጥ የመካተት ዕድላቸው ሰፊ መሆኑን ቶማስ ፍራንክ አረጋግጠዋል። ከሳምንት በፊት ቶትናም በተከላካይ ጉለት ጆ ፓሊኒያን ከዲፌንሲቭ ሚድፊልደርነት አውጥቶ ተከላካይን አድርጎ ሲያጫውተው እንደነበረ የሚዘነጋ አይደለም። በዚህ ሳምንት ግን እንደዚህ አይነት ችግር አይገጥመንም ብለዋል። ከዛ በተጨማሪ በቶትናም ሆትስፐርስ በኩል በሻምፒዮንስ ሊግ ስብስባቸው ላይ ቅያሬ አድርገዋል። ከዚህም ጋር በተያያዘ በቡድን ውስጥ ቤን ዴቪስ እና ሮድሪጎ ቤንታንኩር ተቀንሰዋል በጉዳት ምክንያት። ከዛ በእነኚህ በተቀነሱት ውስጥ ደግሞ እንደ ራዳ ድራጉሽን፣ ማቲያስ ቴሌ እና አዲሱ ፈራሚ ኮነር ጋላገርም ወደ ቶትናም ሆትስፐር ስብስብ እንደተመለሱ ተረጋግጧል። እንግሊዛዊው የማንቸስተር ተጫዋች ጆን ስቶንስ ወደ ልምምድ መመለሱን አሰልጣኝ ጆሴፕ ፔፕ ጋርዲዮላ አረጋግጧል። ስቶንስ ወደ ልምምድ ተመልሷል፣ ቀስ በቀስ ወደ ሜዳ ይመለሳል ነው ያሉት እሳቸው። በሌላ በኩል ቤርናንዶ ሲልቫ በሊቨርፑል ጨዋታ ወደ ሜዳ መመለሱን እስካሁን አላረጋገጥኩም ያሉት ጆሴፍ ፔፕ ጋርዲዮላ አክሎም በጨዋታው መድረሱን የምንወስን ይሆናል ብለዋል። አንድ ተጨማሪ ቀን ስላለን። ሩበን ዲያስ ወደ ሜዳ ተመልሷል። የጨዋታ ሰዓት ካገኘ የምናይ ይሆናል። ነገር ግን መመለሱ ለእኛ በጣም ጥሩ ነው ብለዋል። ምንም ጥርጥር የለውም። ይህን መረጃ በእርግጥ ባለፈው ሰኞ መረጃውን በቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን ብቻ በምናሰራጨው ዜና ላይ ለሲቲ ደጋፊዎች አድርሰን ነበር። ከዛ በተጨማሪ እሳቸው በማርክ ጉዌ በጣም ደስተኛ መሆናቸውን ተናግረዋል። ማርክ በጣም አስደናቂ ተጫዋች ነው፣ በጣም ጥሩ ተጫዋች፣ ያውም ልምድ ያለውን ተጫዋች አግኝተናል። ካስፈረምናቸው ተጫዋቾች ውስጥ በጣም ጥራት ያለው ብለዋል። በተለይ እሳቸው ባለፉት 7 ዓመታት ውስጥ ካስፈረምናቸው ሁሉ ጥራት ያለው የመሃል ተከላካይ ሲሉ አወድሰውታል። ሊቨርፑል ምርጥ አሰልጣኝ ያለው አስደናቂ ቡድንም ብለዋል ጆሴፕ ፔፕ ጋርዲዮላ። የእሁዱን ተፋላሚያቸውን የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ የእሁድ ተጋጣሚያቸው ሊቨርፑል አሁንም ምርጥ ነው ብለዋል። ሊቨርፑል አሁንም አስደናቂ ቡድንና ምርጥ አሰልጣኝ ያላቸው ያሉት ፔፕ ጋርዲዮላ ያለ ጥርጥር ምርጥ ቡድን እንደሆኑ እንደሚቀጥሉ ተስፋ አደርጋለሁ ብሏል። እሳቸው ክሎፕን በጣም ነው የሚወዱት። በነገራችን ላይ ያው ባላንጠነታቸው እንዳለ ቢሆንም ግን እኔን በፕሪሚየር ሊጉ ምርጥ ያደረገኝ አሰልጣኝ ክሎፕ በሊቨርፑል ነው ማለታቸው ይታወቃል። ቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን ብቻ መረጃዎችን እየተከታተላችሁ ትገኛላችሁ። በማንቸስተር ሲቲ ቆይታ የገጠመኝ ከባዱ ተጋጣሚ ሊቨርፑል ነው የሚሉት ፔፕ ጋርዲዮላ አንፊልድ ደግሞ በጣም ከባዱ ስቴዲየም ነው ብለዋል። እሳቸው ግን በአንድ ፍልስፍና አያምኑም። በእርግጥ ስም አልጠሩም። አንድ አሰልጣኝ ጥሩ መሆን ከፈለገ ዋንጫ ማሸነፍ አለበት፣ አለበለዚያ ጥሩ እግር ኳስ መጫወት በቡድን ውስጥ ያለ ዋንጫ አዋጭ አይደለም እያሉ ነው። በቀጥታ ምላሻቸው ለሰሞኑ የአሰልጣኝ የአርኔ ስሎት የፍልስፍና ንግግርም ይመስላል። ቼልሲ ባለፉት 4 ጨዋታ ወልቭስን ሲገጥሙ ቅልል ብሏቸው ነው የሚያሸንፉት። ምናልባት አንድ ጨዋታ ብቻ ቼልሲ 4-3 ባለፉት 4 ጨዋታ ውስጥ አሸንፏል። ከዛ ውጭ ግን 3-1፣ 3-0፣ 6-2 ያሸነፉት ጨዋታ ይጠቀሳልና ወልቭስ በቼልሲ የበላይነት የሚወሰድበት አይነት ቡድን ነው። አሁን ደግሞ ጭራሽ በመከራ ውስጥ ሆኖ ነው ወልቭስ ቼልሲን የሚገጥመው። ከፕሪሚየር ሊጉ ላለመውረድ ተአምር ይፈልጋል። እንደውም አብዛኞች ስንት ነጥብ ይዞ ነው የሚወርደው እያሉ ሂሳብ እየተወራረዱበት ያለ ክለብ ነው። ቼልሲ ቀለል ያለውን ክለብ በዚህ ሳምንት ይገጥማል ተብሎ ይታሰባል። ከዚህ ጋር በተያያዘ ውድ የቃል ስፖርት ዩቲዩብ ቻናል የቼልሲ ደጋፊዎች በዩቲዩብ ገጻችን ላይ ትገኛላችሁ። ሊያም ሮዛኒየር፣ ኤስታቪዮ እና ኮል ፓልመር ሁለቱም 90 ደቂቃ በወልቭስ ጨዋታ መጫወት የሚያስችላቸው የብቃት ደረጃ ላይ መሆናቸውን አረጋግጠዋል። ኤንዞ ፈርናንዴዝ 11 ጎሎች አሉት በዚህ ውድድር ዓመት። እንደሱ በየቡድኖቹ በአማካኝ የሜዳ ክፍል ላይ የሚጫወቱ ተጫዋቾችን ብናይም
ብሩኖ 7፣ ዴክላን ራይስ 4፣ ሼቦዝላይ 7፣ ማርቲን ኦዴጋርድ 1፣ ማካሊስተር 3፣ ሳንድሮ ቶናሊ ምንም፣ ብሩኖ ጉማሬሽ 8፣ ኮቢ ሜኖ ምንም፣ ማርቲን ዙቤሜንዲ 5፣ ኤብሪቼ ኢዜ 5፣ ማኑኤል ኡጋርቴ ምንም፣ ታይጃኒ ራይንደር 6 ግቦችን አስቆጥረዋል። ኤንዞ ፈርናንዴዝ ያው ከፍጹም ቅጣት ምት ጋር ትስስር ያለው ተጫዋች አይደለም፣ ግን በርካታ ግቦችን አስቆጥሯል። ዘንድሮ በቼልሲ ቤት ያለው ቁጥር በጣም የተጋነነው ነው። ከሰሞኑ ከወደ አርጀንቲና የወጣ መረጃ ተጫዋቹ ማድሪድ ቢጠይቀው አይኑን አያሽም የሚል ነበርና ለቼልሲ ደጋፊዎች ጥሩ ስሜት የሚሰጥ አይነት መረጃ አልነበረም። በቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን ብቻ መረጃውን ለቼልሲ ደጋፊዎች ስናጋራ በሀሳብ መስጫ ሳጥናችን ላይ ካየናቸው መልእክቶች አንደኛው በምንም አይነት ገንዘብ መሸጥ የሌለበት ተጫዋቻችን እያሉ ቼልሲያን መልእክታቸውን ሲያጋሩ ነበር። ለማንኛውም ተጫዋቹ እንደዚህ አይነት አስደናቂም ቁጥር ያለው ዌስትሃም ዩናይትድ ከቼልሲ ያደረጉት የባለፈው ሳምንት ጨዋታ በብዙ መንገድ አዝናኝ የነበረ ግን ለቼልሲ ደጋፊዎች ለዌስትሃም ደጋፊዎች ጭንቅ የበዛው ጨዋታ ነበር። በተለይም ቼልሲ 2-0 እየተመራ ነው ረፍት የወጣው። በታሪክ ቼልሲ 2-0 ገልብጦ አሸንፎ አያውቅም። ለመጀመሪያ ጊዜ ነው ያሸነፈው። እናም ጨዋታው በብዙ መንገድ አጓጊ ነበረ። ግን ጨዋታው ላይ አንድ ክስተት ተከስቶ ነበረ። ድብድብ ነበረ። እንደውም ኤፌው ቅጣት ይጠላል በቀጣይ ቀናት ውስጥ የተረጋገጠ ማለት ነው። ከዚህ ጋር በተያያዘም ውድ የቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን ብቻ የምትገኙ ኩኮሪያ ከስፔን ቲቪ ጋር ቆይታ አድርጎ ነበረ። እናም ከስፔን ቲቪ ጋር በነበረውም ቆይታ በዛ ጨዋታ ላይ ህይወቴን የታደገው ዦዋ ፔድሮ ነው ብሎ ሲቀልር ነበረ። ምክንያቱም አዳማ ትራውሬ እንዴት አድርጎ እንደወረወረው ተመልክተናል። እሱ ሲወረውረው ደግሞ በአዳማ ትራውሬና በዦዋ ፔድሮ መካከል ድብድብ የሚመስለው ነገር ምናልባትም በእግር ኳስ ጸቦች አሉ፣ ግን ይሄኛው የምርም ድብድብ የሚመስል እንቅስቃሴ ነበረውና ኤፌው ሁለቱንም ክለቦች ለቅጣት እንዳለባቸውና ቅጣት እንደሚጠብቃቸው ነግሯቸው እንደነበር ይታወቃል። አርኔ ስሎት እና ፔፕ ጋርዲዮላ ሲሞጋገሱም የነበረበት ግን ደግሞ አሰልጣኝ ጋርዲዮላ በእግር ኳስ ውስጥ ዋንጫ ግድ ነው ያሉበት ጋዜጣዊ መግለጫ ነገርናችሁ። ፔፕ ጋርዲዮላ ያንን ሲሉ አርኔ ስሎት የሲቲን ታክቲክ ማጥናት የቤት ስራ ያክል ነበረ ብለዋል። በተለይም እሁድ የምንገጥመው ሲቲ በታክቲክ ደረጃ ብዙ መጠናት የሚፈልግ ክለብ ነው ያሉት እሳቸው፣ ነገር ግን በእሁዱ ጨዋታ የምናሳየው ውጤት እንጂ የምንሰጠው አስተያየት ዋጋ የለውም፣ አሁን ላይ አስተያየት ብሰጣችሁ ዋጋ የለውም ብለዋል አርኔ ስሎት። ይልቁንስ ጨዋታውን ማሸነፍ ነው ያለብን፣ በራስ መተማመን ያስፈልጋል፣ በራስ መተማመን ያለበትን ምላሽ እንሰጣለን ብለዋል። በጨዋታው ላይ የክሎፕ ዘመኑ ሊቨርፑል ከሲቲ ሲጫወትና የአርኔ ስሎቱ ሊቨርፑል ከሲቲ ሲጫወት ፍጹም የተለያየ ይመስላል። የክሎፕ ቡድን በፍጹም ወደኋላ የሚመለስ አይነት ቡድን አልነበረም። በጣም አደገኛ ጨዋታን ይጫወታል። ለሲቲ ምንም ጥያቄ የለውም፣ ፈታኙ ቡድን ነበረ። ፔፕ ጋርዲዮላ ራሳቸው ምርጥ እስከሆን ድረስ ነው እየተፈታተነኝ ብለው ሊቨርፑልን እስኪያወድሱ ድረስ። በዚህ በፕሪሚየር ሊጉ እንደ ፍሎሪያን ቬርዝ ወደ አደገኛ ቦታዎች ኳስን ያቀበለ ተጫዋች የለም። 110 ኳሶችን ወደ አደገኛ የሜዳ ክፍል ላይ ያቀብሏል። ሞርጋን ሮጀርስ በ93 ይከትሏል። ብሩኖ ፈርናንዴዝ በ92 ሶስተኛ ነው። በጣም ወደ አደገኛው የሜዳ ክፍል ላይ ግን ኳስን በማቀበል ፍሎሪያን ቬርዝ በጣም የተሻለ ነው። አሁን ትችት የሚቀርብበት ተጫዋች አይደለም ፍሎሪያን ቬርዝ። ቁጥሮቹ ሁሉ አስደናቂ ናቸው። ሌላው በፕሪሚየር ሊጉ በአንድ የውድድር ዓመት በርካታ ክሊንሺቶችን በማስመዝገብ ባለፉት 20 ዓመታት ውስጥ አሁንም የአሊሰን ቤከር ትልቁ ነው ከቫንደርሳር እኩል። አሁን እየተጫወቱ ካሉት ደግሞ ትልቁ ነው። አሊሰን ቤከር ከቀድሞ ዩናይትድ ተጫዋች ቫንደርሳን እኩል 21 ክሊንሺት አለው። ይሄ በጣም ትልቅ የሚባለው ነው። 2018-19 ላይ ነው። አሁንም ሪካርዱ በእጁ ነው። አሊሰን ቤከር ከዛ በኋላ 20 ነበረው። ኤደርሰን በሁለት አጋጣሚ 20 ነበረው። ፔፔሬና 20 ነበረው። ለማንኛውም የአሊሰን ቤከር ሪካርድ ዘንድሮ የተጠበቀ ይሆናል ሲሰበራል የሚለውን በአመቱ መጨረሻ የምናየው ይሆናል። ቨርጅል ቫንዳይክ ቀጣይ ሲዝን በአውሮፓ ሻምፒዮንስ ሊግ እንሳተፋለን፣ ለዛም እንጫወታለን ብሏል። የአውሮፓ ሻምፒዮንስ ሊግ ለየትኛውም ክለብ 100% አስፈላጊ ነው፣ ምክንያቱም የሻምፒዮንስ ሊግ እግር ኳስ መጫወት እኛም ያስፈልገናል ብሏል እና ሌሎችም እንዲሁ መጫወት ስለሚፈልጉ ጠንካራ ፉክክር አለ። ነገር ግን ወደ መጨረሻው ውድድር ዘመን ስንገባ የሻምፒዮንስ ሊግ እግር ኳስ መጫወት አለብን፣ ስለዚህ ያንን ማድረጋችንን እንቀጥላለን ብሏል። ቫንዳይክ እኔ በግሌ ተሸናፊ መሆንን አልወድም፣ ይህንንም በሊቨርፑል ሕይወቴ ዘመን ብዙ ጊዜ አላደረግኩትም፣ በድል ጎዳና ውስጥ ሁሌ መቆየት እፈልጋለሁ ብሏል። በእነዚህ ሁሉ ዓመታት ውስጥ የሊቨርፑል ቡድንም ጠንካራ ነበር፣ አሁንም በጥንካሬያችን እንቀጥላለን እያለ ነው። ቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን ብቻ ትገኛላችሁ። አሁን ጥሩ ጨዋታዎችን የምናደርግበትና ከዚህም ቦታችን ከፍ ብለን የምናጠናቀቅበት ሰዓት ነውና እያንዳንዱን ጨዋታ በጥንቃቄ እንወጣለን ብለዋል።
የመድፈኞቹ አሰልጣኝ ሚኬል አርቴታ ጋዜጣዊ መግለጫቸው በጉጉት ሲጠበቅ ነበረ። ጉዳቶች ስለነበሩ የቡድን ዜና እሳቸው ጋዜጣዊ መግለጫ ይጠበቅ ነበረ። የመድፈኞቹ አሰልጣኝ ሚኬል አርቴታ በጉዳት ላይ የሚገኘው ቡካዮ ሳካን በቅርብ ቀን ጠብቁ ሲሉ በዚህ ሳምንት አለመኖሩን አረጋግጧል። ቡካዮ ሳካ በጥሩ ሁኔታ ላይ ነው፣ ተሻሽሏል ያሉት ሚኬል አርቴታ በቅርቡ ከኛ ጋር ይቀላቀላል ብሏል። እንዳልኳችሁ በቶትናሙ ጨዋታ 100% ቡካዮ ሳካ በአርሰናል መለያ ይጫወታል ተብሎ ይጠበቃል። በሌላ በኩል እንደ ማርቲን ኦዴጋርድ ያለ ተጫዋችም የቀናት ጉዳይ ነው ሲሉ በጨዋታው ወደ ሜዳ ሊመለስ የሚችልበት ግን እድል አለ ብለዋል። በዚህኛው ሳምንት በዩቲዩብ ገጻችን ብቻ ትገኛላችሁ። እሳቸውም አያይዘው ካነሱት ጉዳይ የዩሊያን ቲምበርን ጉዳይ ነው። ዩሊያን ቲምበር ለጨዋታው ዝግጁ ነው በማለት ለአርሰናልም ደጋፊዎች በጋዜጣዊ መግለጫቸው በተወሰነ መንገድ ቢሆን ከሌሎቹ በጣም የተሻለ ግልጹን የተናገሩበት ጋዜጣዊ መግለጫ ነበር ማለት ይቻላል። እሳቸው ካነሷቸው ነጥቦች ውስጥ አንደኛው በሚኬል ሜሪኖ ጉዳይ እሷ ለመኖሩ ለቡድናችን ትልቅ ጉዳት ነው ብለዋል። ለወራቶች ይርቃል፣ ስለዚህ በቡድን ውስጥ ባሉን ተጫዋቾች እንጠቀማለን ብለዋል። አሁንም ከኛ ጋር ነው፣ በመልበሻ ክፍል ውስጥ አለ፣ ቡድኑን ያነቃቃል፣ ቡድኑን ማገዝ ባለበት መንገድ ያገዛል። ሜዳ ውስጥ ባያገዘንም ቡድኑን ግን አሁንም በማገዝ ደረጃ አለ ብለዋል። እሱን ማጣት ግን ይጎዳናል ብለዋል። ወጣቱን ማክስ ዶማንን በተመለከተ እስካሁን ከኛ ጋር ልምምድ አላደረገም፣ ስለዚህ ጥቂት ጊዜያት መጠበቅ ይኖርብናል ብለዋል። እሳቸው ስለ ግብ ጠባቂያቸው ዳቪድ ሪያም አንስቶ ነበረ። ውድ የቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን ብቻ የምትገኙ ዳቪድ ሪያ ዘንድሮ ያው እንደሚታወቀው ከፍተኛ ክሊንሺት ያለው ግብ ጠባቂ ነው። እሳቸውም ዳቪድ ራያ ለእኛ ከፈረመበት ጊዜ ጀምሮ ድንቅ አቋም አሳይቷል፣ በዚህ ውድድር ዓመትም የተለየ ጊዜን እያሳለፈ ነው ብለዋል። ዳቪድ ራያ 12 ክሊንሺት ያለው ነው። ከቼልሲው ሳንቼዝ በ3 ክሊንሺት ልቆ በአንደኛ ደረጃ ላይ ይገኛል። ጃሊዳን ሮማን ፒክፎርድም 9 ያላቸው በእርግጥ በጣም አስደናቂ ውድድር ዓመትም ከአርሰናል ጋር እያሳለፈ ነው። ሚኬል አርቴታ ስለ ካይ ሃቨርትዝም አንስተዋል። እሱ እዚህ ተመልሶ በመገኘቱ በጣም ደስተኞች ነን ብለዋል። በነገራችን ላይ በጣም እንደሚወዱት ይነገራል። በጨዋታ አቀራረባቸው ምክንያት እሱ ለቡድኑ ሙሉ በሙሉ የተለየ ነገርን እየሰጠ ነው እና ከጉዳት በኋላ ያሳየውን ብቃት በጣም አስደናቂ ነው ብለዋል። በሳምንቱ አጋማሽ በነበረ የካራባኦ ካፕ የሁለተኛ ዙር የመልስ ጨዋታ የቀድሞ ክለቡ ላይ ግብ አስቆጥሮ እንዳስፈነደቃቸው ይታወቃል። ሚኬል አርቴታም ይቀጥላሉ። በዋንጫ ጉዟቸውም ዙሪያ ሲጠየቁ እኛ ገና በቀድሞ ውድድር ዘመን ጀምሮ ልምምድ ስንዘጋጅም የነበረው ለፕሪሚየር ሊጉ ዋንጫም ጭምር ነበር ብለዋል። በዩቲዩብ ገጻችን ላይ መሆናችሁን አረጋግጡ። አርቴታ ስለ ሰንደርላንድም ይናገራሉ። ስለ ተጋጣሚያቸው በጣም አስቸጋሪ ተጋጣሚ እንደሆኑ እናውቃለን እና ይህንን ለማሸነፍና ከአሁኑ ቦታችን በጣም የተሻለ ቦታ ላይ ለመድረስ እንጥራለን ብለዋል። ሰንደርላንድ እጅግ በጣም ተወዳዳሪ ቡድን ሲሆን እጅግ በጣም ጥሩ አሰልጣኝ ያላቸው በጣም ጥራት ያለውም ስብስብ ነው እና ምን ማድረግ እንደሚፈልጉ በግልጽ እናውቃለን። ሜዳ ላይ የምንፋለመው ያደገ ቡድን በሚል ሳይሆን በጣም አደገኛ ቡድን ነው እና ከተጋጣሚያችን አንጻር በጣም በጥንቃቄ መጫወትና ትኩረትን መስጠት አለብን ብለዋል። ቡድኑ ጨዋታውን የሚያሸንፍ ከሆነ በ9 ነጥብ ከሲቲ መራቁን ያረጋግጣል። የሲቲ እና የሊቨርፑል ጨዋታ እስኪደረግ ድረስ እሁድ ነው ዕለት ነው የምንመለከተው ያንን የአንፊልድ ሮድ ስቴዲየም ጨዋታ ለአርሰናል የሆነ ትርፍ ሊገኝበት የሚችል ጨዋታ ስለመሆኑ ምንም ጥርጥር የለውም። ካስታወሳችሁ በቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን ብቻ ባለፈው ሳምንት የሲቲና የቶትናም ጨዋታ ለአርሰናል የሆነ ትርፍ ሊገኝ ይችላል ብለናችሁ ነበረ። ሚኬል አርቴታም በዚህ ጨዋታም ዙሪያ ሲያስተላልፉ ከባድ ጨዋታ ነው ለሁለታችንም፣ በውድድር ዓመቱ ጥሩ ሂደት እንዲኖረን ግን የራሳችን ጨዋታ ላይ ትኩረት ማድረግ ይኖርብናል፣ የእኛን ጨዋታ ላይ ነው ትኩረት የምናደርገው ብለዋል። የአሁኑ ቡድን አርሰናልና እስካሁን ካሰለጠኑት ቡድን ተብለው ሲጠየቁ እሳቸው በሲቲም በምክትል አሰልጣኝነት ካነጻጸሩት የእሳቸውን ቡድን ከዚህ ዓመት በፊት ከነበረው ቡድን አንጻር ሲጠየቁ በፍጹም ማወዳደር እንደማይፈልጉ ግን እሳቸው ሁሌም ምርጥ ቡድን እንዳላቸውና በቡድናቸው በጣም ደስተኛ መሆናቸውን ተናግረዋል። አንድ ላይ በመሆናችን የእድለኝነት ስሜት ይሰማኛል። በጣም ጠንካራ ቡድን የሚሆነው አንድ ላይ ረጅም ጊዜ አብረው በቆየም ሰዓት ነው ብለዋል። የካራባኦ ካፕ ፍልሚያ ለእሳቸው ለቡድኑ ተነሳሽነትን እንደሚጨምር በደጋፊዎቻቸውም ዘንድ በፍጻሜው መገኘታቸው ደስታን እንደፈጠረና በፍጻሜው ለደጋፊዎቻቸው የሆነ ነገር ይዘውበት እንደሚመጡ ተናግረዋል። ቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችንን ብቻም ከእሳቸው ጋዜጣዊ መግለጫ ጋር በተያዘ ተጨማሪ መረጃዎችን በቀጣይም የመረጃ ሰዓት የምናካትትላችሁ ይሆናል። አርሰናል በሊጉ
ትንሽ የማዕዘን ምትን የተመታበት በነገራችን ላይ 75 አንዳንድ ቁጥሮችን በዚሁ ግን እናንሳ። የእንግሊዝ ፕሪሚየር ሊግ አርሰናል በመከላከሉ ረገድ ድንቅ ነው። ጥቂት ተጠባቂ ግብ ሊሆኑ የሚችሉ ሙከራዎችን በማስመዝገብ ዝቅተኛው ያለው አርሰናል ጋር ነው። ጥቂት ሙከራ የሚያስተናግደው በነገራችን ላይ አርሰናል ነው። 185 ኢላማውን የጠበቀ ሙከራ የተሞከረበት 50 ነው። እስካሁን አርሰናል ላይ 17 ግብ ብቻ ነው የተቆጠረበት፣ 12 ክሊንሺት አለው። እነኚህ ሁሉ ቁጥሮች አርሰናል ዘንድሮ በመከላከሉ እንዴት ጥራት ያለው ቡድን መሆኑን ማሳያ ነው። በቀጣይ ደግሞ ቡድናቸው ከሰንደርላንድ፣ ብሬንትፎርድ፣ ዊጋን፣ ወልቭስ፣ ቶትናም፣ ቼልሲ፣ ብራይተን እያለ ጨዋታ ያደርጋል። በነገራችን ላይ ይህ ወር እስኪጠናቀቅ ወይም እስከ ፌብራሪ 2 ድረስ በሚቀጥሉት 10 ቀናት 4 ጨዋታ ማድረግ ይጠበቅባቸዋል። ምናልባት ፈታኛው ጊዜ ሊሆን ይችላል። ቀጥሎ የሚገጥሙት ብሬንትፎርድ ውስጥ በጣም ወሳኙ ተጫዋች ኬቨን ሼድ ግን በቅጣት ስለማይቀድሙት ምናልባት ከተጋጣሚዎቻቸው አንጻር አንደኛ የቡድን ዜና ነው። ኢማኑኤል ኤቦዬ የአርሰናል አለቃ ሚኬል አርቴታ ለኢብሪቼ ኢዜ ተጨማሪ የመጫወቻ ደቂቃን መፍቀድ ይጠበቅበታል ብሏል። ኢዜን በደንብ አውቀዋለሁ የሚለው ኢማኑኤል ኤቦዬ ወጣት እያለ ለአርሰናል መጫወት ይፈልግ ነበር። ለክሪስታል ፓላስ ሲጫወትም እንኳን የአርሰናል ደጋፊ ሆኖ ነበር ይላል። ሁልጊዜም ስለ አርሰናል ያሰብ ነበር። ስለዚህ ወደ አርሰናል በመምጣቱ በጣም ደስተኛ ነበር። ግን ችግሩ በየሳምንቱ መጨረሻ መጫወትን የለመደ መሆኑ ነበር ብሏል። በሜዳ ላይ በቂ ጊዜ እንደሌለው ማየት ችያለኝ። እንደ ተጫዋች ያ በጣም አስከፊው ጊዜ ነው ብሏል ኢማኑኤል ኤቦዬ የቀድሞ የአርሰናል ተጫዋች። ውድ ቤተሰቦቻችን ግን ሚኬል አርቴታም ለተጫዋቹ የሰጡትን የጨዋታ ብዛት ስንደምር እስካሁን ከክሪስታል ፓላስ ይልቃል። ምክንያቱም አርሰናል የሚጫወትባቸው መድረኮች በርካታ ስለሆኑ አርቴታ እሱን ብዙም መጠቀም እንዳለበት አሳስባለሁ የሚለው ኢማኑኤል ኤቦዬ ኢዜ በጣም ተሰጥኦ ያለውና አርቴታ ልክ እንደ ሳካ እንዲጫወት ከፈቀደለትም ከዚህ የተሻለ ነገር ለአርሰናል ያደርጋል እያለ ነው። በዩቲዩብ ገጻችን ብቻ ትገኛላችሁ። ይሄን ሐሳብ ትደግፋላችሁ ወይ? አርቴታ ኢዜን የበለጠ እንዲያጫውተው መፍቀድ አለበት ከዚህ በላይ ብላችሁ ታስባላችሁ ወይ? ጻፉልን። ዩናይትድ ደረስን። ማንቸስተር ዩናይትድ እና ማንቸስተር ሲቲ ባላንጣ ናቸው። ይሄ ስማቸው ማንቸስተር ስለሆነ ብቻ አይደለም። ሁለቱ ክለቦች በታሪክ ውስጥ የመጡበት ዑደት በራሱ ቀንደኛ ተፎካካሪ እንዲሆኑ አድርጓቸዋል። በተለይም ሰር አሌክሳንደር ቻክማን ፈርጉሰን በዩናይትድ መጥተው ሁሉ ነገር ዩናይትድ እስኪቆጣጠር ድረስ ሲቲዎች ሆነ የሞከሯቸው ነገሮች ነበሩ። ግን በፈርጊ ዘመን ዋንጫ ማንሳት በጣም ፈትኗቸው በመጨረሻ አንድ የተሳክቶላቸው ከ44 ዓመት በኋላ አንስተው ነበረ። ፈርጊም ጩኸታሙ ጎረቤቶቻችን ይሏቸው ነበር። ዛሬ ላይ ግን ሲቲ ከዩናይትድ ጎን ነን ብለዋል። ዩናይትዶች በህይወት በከፈሉት ዋጋ አዝነናል። 68ኛ ዓመት የሞኒክ አደጋም ሲታሰብ እኛም ከዩናይትድ እኩል እናስበዋለን፣ ከዩናይትድ ጎን ነን በሚል 68ኛ ዓመት የሞኒክን አደጋ ከዩናይትድ ጎን ሆነው እንደሚያስቡት ሲቲዎች ዛሬ በይፋ ለዩናይትድ መልእክት ልከዋል። በጥር የዝውውር መስኮት ማንቸስተር ዩናይትድ ሊያስፈርሙ ሙከራ ያደረጉት ተጫዋች ነበረ። ይሄም ዊልፍሬድ ንዲዲ ነው። በእርግጥ በቃል ስፖርት ዩቲዩብ ቻናል ለእናንተ ውድ አድማጮቻችን እኛም መረጃውን አንስተ ነው ነበረ። ዊልፍሬድ ንዲዲ ማንቸስተር ዩናይትድን ለመቀላቀል ዝግጁ የነበረ ሲሆን ማንቸስተር ዩናይትድም በጥር ለአጭር ጊዜ መፍትሄ ለማስፈረም ጥረት አድርጎ ነበረ። በኋላም ላይ ግን ዝውውሩ እንዳይፈጸም ያደረጉት ማይክል ካሪክ ናቸው። ኮቢ ማይኖ እንደገና ወደ አሰላለፍ መምጣትና ማይክል ካሪክም ከቦርዱ ጋር ውይይት ካደረገ በኋላ የመሃል ሜዳ ክፍሉን በቋሚ ተጫዋች ቀጣይ ክረምት ማጠናከር በሚለው ስምምነት ከተደረሰ በኋላ የዊልፍሬድ ንዲዲ ዝውውር እንዳይፈጸሙ ሆኗል። በዩቲዩብ ገጻችን ብቻ በምናስተላለፍላችሁ መረጃዎችም ይህንን ጉዳይ በጥር የዝውውር መስኮት ለዩናይትድ ደጋፊዎች አንስተን ነበር። ግን ማይክል ካሪክ ስለከለከሉ የቀረ ዝውውር መሆኑ ተረጋግጧል። በዩናይትድ ከዛሬ 14 ዓመት በፊት የቀድሞ የማንቸስተር ዩናይትድ ተጫዋች የነበረው አንቶኒዮ ቫሌንሺያ በአንድ ካላንደር 13 አሲስቶችን ወይም በአንድ ሲዝን 13 አሲስቶችን አበርክቶ ነበረ። ትልቁ እሱ ነው። እስካሁን አልተደፈረም ይህ አሲስት ብዛት። ዘንድሮ ብሩኖ 12 በፕሪሚየር ሊጉ ደርሷልና ቀጣይ በቀሩ 14 ጨዋታ 2 አሲስት ካረገ የዩናይትድን ሪከርድ ይዛል። ከ2011-12 በኋላ ብሩኖ ሚጌል ፈርናንዴዝ በአንድ የውድድር ዓመት በኬቨን ደብሩይነ እና በቴሪ ዳንኤል ኦነሪ የተያዘውንም 20 አሲስት የማድረግ አስተዋጽኦን ይሰብረዋል የሚለው ነገር በትልቁ እየተጠበቀ ይገኛል። 14 ጨዋታ ቀጣይ 8 አሲስት ብቻ ይጠበቅበታል። በዩቲዩብ ገጻችን ብቻ ትገኛላችሁ። ቃል ስፖርት ዩቲዩብ ቻናል ላይ ናችሁ። ሐሳብ መስጫ ሳጥናችን ክፍት ነው። ብሩኖ ቀጣይ 8 አሲስት አበርክቶ የቴሪ ዳንኤል ኦነሪ እና የኬቨን ደብሮናን አሲስት ይጋራ የሆነ ጻፉልን።
በማንቸስተር ዩናይትድ እስካሁን ረጅም ጊዜ የቆየው ሉክ ሾው ነው። በነገራችን ላይ 11 ዓመት ከ7 ወር ሆኖታል። ዲያጎ ዳሎ 7 ዓመት ከ7 ወር፣ ሃሪ ማጓየር 6 ዓመት ከ5 ወር፣ ብሩኖ ፈርናንዴስ 6 ዓመት፣ ቶም ሂተን 4 ዓመት ከ7 ወር። እነኚህ ለዩናይትድ በርካታ ዓመታትን የቆዩ ናቸው። በእርግጥ ሉክ ሾው ጉዳት ቸገረው እንጂ ሜዳ ላይ ሲኖር በጣም አደገኛው ተጫዋች መሆኑን እየተመለከትን ነው። ሌላው በቅርቡ ደግሞ ዩናይትድን ከተቀላቀሉ ተጫዋቾች ሴን ላመንስን እናንሳ። በማንቸስተር ዩናይትድ ውስጥ ህይወት ለሱም እንዴት እንደሆነ ሲጠየቅ በጣም ጥሩ ተነሳሽነትን የሚፈጥር ደጋፊ ብሎታል። በተለይም ቀድሞ በነበረበት ክለብ አንትዋርፕ እንግዳ የሚሆንበት በቀን በወራት ውስጥ 5 ሰው ምናልባት ላገኝ ይችላል ፎቶ እንነሳ የሚለኝ፣ በማንቸስተር ዩናይትድ ውስጥ ግን በሳምንት ውስጥ ከ500 በላይ ሰዎች እኔ አቆመው ፎቶ ይነሳሉ። ይህ ደግሞ ደጋፊ ለኛ ያለውን ነገር ያሳያልና አቅምን አውጥተህ እንድትጫወት ያስገድድሃል ብሏል ሴን ላመንስ የማንቸስተር ዩናይትድ ግብ ጠባቂ። የ15 ዓመቱ ጄጄ ጋብርኤል በማንቸስተር ዩናይትድ ዋናው ቡድን አሁንም እድል ይሰጠዋል ተብሏል። ባለፈው ለሁለተኛ ጊዜ ከዋናው ቡድን ጋር አብሮ ልምምድ ሰርቷል። በተጫዋቹ በኩል የመጡ አሰልጣኞች ሁሉ በተጫዋቹ ደስተኛ ናቸው፣ በተለይም በሚያሳየው እንቅስቃሴና ጄጄ ጋብርኤል በማንቸስተር ዩናይትድ ዋናው ቡድን ውስጥ ምናልባትም ቀጣይ ዓመት ልናየው እንደምንችል ነው ስካይ ስፖርት ያስነበበው። በእርግጥ የማንቸስተር ዩናይትድ ቀጣይ ዓመት ዋና አሰልጣኝ ማን ይሆናል የሚለው ጉዳይ በራሱ ቡድን ውስጥ የራሱን የሆነ ለውጦች ሊያመጣ ይችላል። ክረምት የሚገዙ ተጫዋቾች፣ ከአካዳሚ የሚያድጉ ተጫዋቾች ለውጥ ሊያመጡ ይችላሉ። በማንቸስተር ዩናይትድ የመጡ አሰልጣኞች ሁሉ ካስተዋላችሁ ከአካዳሚ ተጫዋች እያፈሩ ተጫዋች እያሳደጉ ነው የሚመጡት። የተወሰኑት እነኚህ የፈሩትን ተጫዋች በእርግጥ ጠራርገው ሸጠዋቸዋል። እንደ ጄጄ ጋብርኤል ያለ ግን በቀጣይ በማንቸስተር ዩናይትድ ይጠበቃል። ዩቲዩብ ገጻችን በዩቲዩብ ቻናላችን ብቻ ከ85,000 በላይ ሰብስክራይበር ባለው የሰዓቱን ጥንቅር አበቃን። ሰናይ ጊዜ